ሰሞኑ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሀገራቸው ኤርትራ ቴሌቪዥን ጣቢያ ቀርበው የሰጡት ቃለ ምልልስ መነጋገሪያ ሆኖ ቆይቷል። በብዙ ፖለቲካዊና ኢኮኖሚያዊ ችግር ውስጥ የምትዳክረውን የሚያስተዳድሯትን ሀገር ጉዳይ ረስተው አብዛኛውን የቃለ ምልልስ ጊዜያቸውን በሌሎች ሀገራትና በኢትዮጵያ የውስጥ ጉዳይ ገብተው መስተዋላቸውም ለብዙዎች አግራሞትን ፈጥሯል። በተለይ ደግሞ በህገ መንግስት መስተዳደር ብርቅ በሆነባት ሀገር የኢትዮጵያን ህገ መንግስት ለመተቸት የሞከሩበት መንገድ ሌላው አስገራሚ ገጠመኝ ሆኖ ተስተውሏል። እንግዲህ እንደሚታወቀው በአንድ ሀገር ውስጥ ህገ መንግስት ወደ ስራ ሲገባ ፍጹም ጥንቅቅ ብሎ ላይሆን ይችላል። ለአብነት ያህል የዲሞክራሲ ቁንጮ ተደርጋ የምትታየው አሜሪካ እንኳን ህገ መንግስቷን ከ25 ጊዜ በላይ አሻሽላለች። ኢትዮጵያም በህገ መንግስቷ ላይ ያሉ አሻሚ ጉዳዮችን መልክ ለማስያዝ የብሔራዊ ምክክር ኮሚሽን ጭምር አቋቁማ ስራ ላይ ትገኛለች። ፕሬዝዳንት ኢሳያስ በዚሁ ቃለ ምልልሳቸው ግን የህዳሴ ግድብን የቀጠናው ሰላምን ጨምሮ ሌሎች ጉዳዮች ላይ የሰጧቸው አስተያየቶች ለብዙዎች አስገራሚ ሆነዋል። ነጻነት ጸጋዬ በፕሬዝዳንት ኢሳያስ አፈወርቂ ቃለ ምልልስ ዙሪያ ያዘጋጀችውን አንዱ ዓለም ተስፋዬ እንዲያቀርበዋል። ላለፉት 30 ዓመታት በላይ ያለ ተቀናቃኝ ኤርትራን የገዙት ፕሬዝዳንት ኢሳያስ አፈወርቂ መንግስታቸው ህገ መንግስት፣ ምርጫ፣ ነጻና ገለልተኛ የዲሞክራሲ ተቋማት የሚባልን አያውቁም። ሐሳቡም ፍላጎቱም እንደሌላቸው ዛሬም አፋቸውን ሞልተው የሚናገሩት ጉዳይ ነው። ሰሞኑን እንደፈለጉ በሚዘውሩት ሚዲያቸው ቀርበው በቀጠናዊና በዓለም አቀፋዊ ጉዳዮች ላይ ያተኮረ ቃለ ምልልስ አድርገው ነበር። ለ2 ሰዓታት ያህል በነበራቸው የቴሌቪዥን ቃለ ምልልሳቸው አሜሪካን ከማጥላላት ጀምረዋል። ከ3 አስርት ዓመታት በላይ ምርጫም ሆነ ተቀናቃኝ እንዳይኖር አፍነው እያስተዳደሯት ስላለችው በኢኮኖሚያዊም ሆነ በፖለቲካዊ ከዓለም ስለተራራቀችው ኤርትራ እምብዛም መናገርን ግን ነውር አስመስለው ተስተውለዋል። ለቀጠናዊ ሰላምና ትብብር ጆሮ የማይሰጡት ኢሳያስ ባደረጉት ቃለ መጠይቅ በቀጠናዊ ሰላም መደፍረስ ጣታቸውን ኢትዮጵያ ላይ ቀስረዋል። ህገ መንግስታዊ አስተዳደር የሌላቸው ፕሬዝዳንቱ የኢትዮጵያን ህገ መንግስት ሲተቹም ተስተውለዋል። ድራፍት ኮንስቲቱሽን ፌደራል ዴሞክራቲክ ሪፐብሊክ ኢትዮጵያ የኢትዮጵያ ህገ መንግስትን ከመጽደቁ በፊት ረቂቁን የማየት ዕድል አግኝቼ ነበር። በኢትዮጵያ ሊሆን የማይችል ችግር ያለበት ሆኖ አግኝቼዋለሁ። ኢትዮጵያን በዚህ ነው ማስተዳደር የምንችለው ይላሉ። ግን በዚህ መልኩ ማስተዳደር አይቻልም። ከምዚ የርካ ሀገር ክትስርት አይተኸልና አኮንን በአምዚ 3 አስርት ዓመታትን በሀገርነት የምትታወቀው ኤርትራ ህገ መንግስት ካጸደቀች ሩብ ክፍለ ዘመን ቢሞላትም አምባገነንነትን አጥብቀው የሚወዱት ኢሳያስ ግን ከመሳቢያቸው ስር ሸጉጠው ምርጫንም የህግ የበላይነትንም እምቢኝ እንዳሉ ወንበራቸው ላይ አርጅተዋል። እናም ተንታኞች እንደሚሉት የጎረቤታቸው ህገ መንግስት ላይ አስተያየት ለመስጠት መድፈራቸው በራሱ ስላቅ ይሆናል። የኢትዮጵያ ህገ መንግስት በሰብአዊና ዲሞክራሲያዊ የድንጋጌ አንቀጾቹ ወርቃማ መብትን ለዜጎች ያቀዳጀ መሆኑን የዘርፉ ምሁራን በተደጋጋሚ የሰጡት ምስክር ክርነት ነው። በህገ መንግስቱ ላይ ዜጎች የሚያነሱትን ጥያቄም ቢሆን በራሱ በህገ መንግስቱ የማሻሻያ አንቀጾች ለማሻሻልም ዜጎችን የማወያየቱ ስራ በይፋ ተጀምሯል። ይህም በህግ መተዳደርን ለሚያውቅ አገር እንግዳ ነገር አይደለም። አምባገነኑ ኢሳያስ ግን ለዚህ ሁሉ ህጋዊ ጉዳዮች ባዕድ ቢሆኑ አይገርምም። የጎረቤቶቻቸው በህግ መመራት የራሳቸውን ድካም የሚያጋልጥባቸው የሚመስላቸው ሰው ፍትሐዊና ዲሞክራሲያዊ ምርጫን የሚያደርጉ የጎረቤት ሀገራትን አይወዱም። እናም በዲሞክራሲያዊ መንገድ የተመረጠን መንግስት ለማወቅ ከጀርባ ታጣቂ አሰልጥነው የሚልኩ መሆናቸውን ቴሌቪዥን ላይ ሲቀርቡ ይረሱታል። ራሳቸው የቀጠናው ጠበቃ የሀገራቱ ሰላም ወዳድ መስለው የብልጣብልጥ ጨዋታ ይጫወታሉ። ከ16 ዓመታት በፊት ከአልጀዚራ ጋር በነበራቸው ቆይታ መቼ ነው በኤርትራ ምርጫ የሚካሄደው ተብለው ለተጠየቁት ጥያቄ እንዲህ ብለው ነበር። ምላሽ መስጠታቸውን የረሱት ይመስላል። በኤርትራ መቼ ነው ምርጫ የሚካሄደው? የምን ምርጫ? በኤርትራ የሚደረገው ምርጫ እስኪ በአሜሪካ የሚደረገው ምርጫ ምን ለውጥ እንደሚያመጣ እናያለን። ምናልባትም እኛ 3 እና 4 አስርት ዓመታትን ልንጠብቅ እንችላለን። እና ኤርትራ 3 እና 4 አስርት ዓመታትን እንጠብቃለን ነው እያሉ ያሉት? ምናልባትም ከዛ በላይ ሊሆን ይችላል። ማን ያውቃል? ኤርትራን እንደ ሲንጋፖር አደርጋታለሁ የሚለውን ቅዠት ወደ ተግባር መለወጥ ሲያቅታቸውና የናቋት ጎረቤታቸው በየዓመቱ በአማካይ ከ8 በመቶ በላይ እድገት እያስመዘገበች በኢኮኖሚ እድገቷ የቀጠናው ቁንጮ መሆኗ ተራ ቅናት ውስጥ የከተታቸውም ይመስላል። ኢትዮጵያ ግን ዜጎቿን የኤሌክትሪክ ኃይል ተጠቃሚ ከማድረግ ባለፈ ምስራቅ አፍሪካን በኃይል እያስተሳሰረች ከሳህራ በታች ካሉ ሀገራት የአፍሪካን ሁለተኛ ኢኮኖሚ ገንብታ ጉዞዋን ቀጥላለች። በአንጻሩ ኢሳያስ ለድፍን 30 ዓመታት የመሯት ሀገር ከ30 ዓመታት በፊት
በፊት በተገነባ መሰረተ ልማት እየኖሩ ኢንተርኔትና የስልክ አገልግሎት በቤተሰብ ኮታ እየተሰፈረ ገንዘብ በኤቲኤም ማሽን ማውጣት ብርቅ በሆነባት ሀገር ዜጎች የቤተሰባቸውን ሰርግ ለመከወን የሚያወጡትን ወጪ ጭምር ኦዲት በሚደረግባት ምድር ኤርትራውያን ነገን ያለ ተስፋ ኑሮን በጨለማ እንዲገፉ ተገደዋል። ጉባ ላይ በተለኮሰ የብርሃን ችቦ ዜጎቿን ከጨለማ ወደ ብርሃን ለማሻገር እየተጣደፈች ያለችውን ጎረቤታቸውን ግን ለመተቸት አንደበታቸውን ሲያላቅቁ ምንም የመሸማቀቅ ስሜት አይስተዋልባቸውም። ሚሌኒየም ዳም 2011 ክጅመር ክስራሕ ከሎ ናይ ኢትዮጵያ አጀንዳ አይኮነን ነይሩ። የህዳሴ ግድብ 2011 ላይ ግንባታው ሲጀመር የኢትዮጵያ አጀንዳ አልነበረም። የህዳሴ ግድብ ለምን መጣ? ማን ነውስ ሐሳቡን ያመጣው? በስተመጨረሻስ ዓላማው ምንድነው? ከዚህ ፕሮጀክት 5000 እና 6000 ሜጋዋት እናመነጫለን ነው ያሉት። 6000 ሜጋዋት ለኢትዮጵያ ምን ያደርግላታል? ምንም። ለምንድነው በዚህ ምክንያት ከሱዳንና ከግብጽ ጋር ወደ ጦርነት የምትገባው? ውሃ ታጥቶ ነው? ኤሌክትሪክ አስፈላጊ ሆኖ ነው? ለእከሌ እንሸጣለን የሚሉት 6000 ሜጋዋት ማለት እኮ የኢትዮጵያን ሩብ የኤሌክትሪክ ፍላጎት አይሸፍንም። ኢትዮጵያ እንድትለማ ከ30 እና ከ40 ሜጋዋት በላይ ነው የሚያስፈልጋት። ካብኡ ብዓበይ ክልዋ ክላሎ ኢትዮጵያ ብምልታ ክትለምዕ ምእንቲ 6000 ዳይኮነ 30000 40000 ወንተኮነ ተጸግም ነገር ይሁን። ኢሳያስ የሚመሩት መንግስት እቅዱ ከጀርባ ኢትዮጵያን አፈራርሶ ለመግዛት እንደነበር በተረጋጋሚ በሚያደርጓቸው ቃለ ምልልሳቸው መረዳት ይቻላል። ለዚህ ደግሞ ከግብጽ ከሶማሊያ መሪዎች ጋር ቀጠናዊ ሰላም ለማምጣት በሚል የዳቦ ስም በሰጡት መርዛማ ቀጠናውን የማተራመስ ሐሳብ በኢትዮጵያ ብሔራዊ ጥቅም ላይ ስጋት የደቀነ ስምምነት በአስመራ ሲፈራረሙ ተመልክተናቸዋል። ነገሩ ግን ሆድ ሲያውቅ መሆኑን ከ30 ዓመቷ ወጣት ሀገር ታሪክ መረዳት ይቻላል። ሰለስቴን ካታኪበን ሕጂ ከምዚ ኢለን ተማኺረን ኣለዋ። የሶስቱ ሀገራት ግንኙነት ከኢትዮጵያ ጋር በተቃራኒ ጎን የቆሙ ናቸው ተብሎ በማህበራዊ ሚዲያዎች ይነዛል። ግብጽ፣ ሶማሊያና ኤርትራን አንድ ላይ ሆነው ኢትዮጵያን ለማጥቃት ነው የሚሰሩት እንዴት ይባላል? ስለ የትኛው ኢትዮጵያ ነው የምታወሩት ተብሎ መጠየቅ ያስፈልጋል። ይሄ የውጭ አጀንዳ ነው። የኛ ግንኙነት የቀጠናውን ችግር ለመፍታት ነው። በሶማሊያ ችግር፣ የሱዳን ችግር፣ የቀይ ባህር ችግር ተብሎ የመጣ ግንኙነት ነው። ከግብጽ ወደዚህ ከዚህ ወደ ግብጽ የምንመላለስበት ጉዳይ ባንድ አጀንዳ ነው። እሱም ቀጠናውን ለማረጋጋት ነው። ካብዚ ንግብጽን ማላለስ ካብ ግብጽን ነጆት ማላለሱ ዝነበሩ ሓለፍትን ዝዛረበሉ ዝነበርና ጉዳይ ሓንቲ ርእስትያ። 1/5ኛውን ህዝባቸውን ስደተኛ ያደረጉት ኢሳያስ አፈወርቂ በሰው ሀገር የውስጥ ጉዳይ በመፈትፈት የሚስተካከላቸው አልተገኘም። እሳቸው አምርረው የሚጠሉት ለኢትዮጵያውያን የሰንደቅ ዓላማ ፕሮጀክት የሆነው የህዳሴ ግድብ ሪባን ሊቆረጥ መቅረቡ እረፍት የነሳቸውም ይመስላል። ኢትዮጵያ ግን ባለፉት 5 ዓመታት ኢትዮጵያ በተለያየ ነገር በተለያየ ግንባር በተለያየ አቅጣጫ ተይዛ ሳለች ፕላስ ኦር ማይነስ 15000 የሚጠጉ የተለያዩ ግሩፖች የውጭ ኃይሎች አሰልጥነው በህዳሴ ጉዳይ ብቻ አሰማርተውብናል። በህዳሴ ብቻ ሲሚንቶ ከማምረት አጓጉዞ እዚህ ቦታ እስካለው ስራ 15000 የሚጠጋ የተለያየ ስም ያላቸው ፕራይመሪ የኛ የሆኑ ግን የተገዙ የተሸጡ ሰዎች ይሄ ስራ አሁን ያለበት ደረጃ እንዳይደርስ እንዳይቋጭ ብዙ ጊዜና ገንዘብ ህይወት አጥፍተዋል።